ሽምብራ ሲታጠር ሽምብራው አጥሩ ዝ ከሆነ ሽምብራው እዛ ነው መሆን ያለበት። ምክንያቱም ለምንድን ነው በአጥሩ ተሾልኮ ነቅሎ እንዳይወስድ አርቆ ነው ማጠር ያለበት። እኔ ለምሳሌ ዝ ከሆነ አጥሩ ሽምብራው እዛ ነው መሆን ያለበት። አርቆ ማጠር ማለት ነው ነቅሎ እንዳይወስድ። ሌላ የማይበላ ከሆነ ግን አጥብቆ፣ ምክንያቱም ሾልከህ ማትወስደው ማለት ነው። አሁን ኢየሱስ ክርስቶስ ምን አደረገ? ይትዘሙን አጥራ በጀ። ምን አይነት አጥራ በጀለት? ያያ መነዘረ። ምክንያቱም ኃጢአት እያደገ የሚመጣ ነገር የስሜት ሕዋሳት ናቸው ኃጢአት የሚሰሩት ታውቃላችሁ። እኔ ሁልጊዜም በመድረክም ተናግረው በቴሌቪዥንም ሁልጊዜ ተናግረው አውቃለሁ። ለምሳሌ አንድ ሰው ለመስረቅ ቢፈልግ መጀመሪያ ልቡ ነው የሚያመነጨው ልስረቅ ነው አይደለ? ለምሳሌ ዝሙት ለመፈጸም ቢፈልግ አንድ ሰው መጀመሪያ ምንድነው የሚያደርገው? መደወል ነው ያለበት አይደለም? ቁጥሩን የሚያየው ማን ነው? ቁጥሩን የሚነካው ማን ነው? መጥራት አለ መጥራት የሚያረጋግጠው ማን ነው? ሲነሳ መልስ የሚሰጠው ማን ነው? ምላስ። አፍ አይደለም ምላስ። እሺ፣ ወደ ቀጠሮ ቦታ የሚሄደው ማን ነው? በር የሚከፍተው ማን ነው? ልብስ የሚያወልቀው ማን ነው? አሁን ቆይ ከስሜት ሕዋሳት በዚህ ኃጢአት ውስጥ ተሳትፎ ያላደረጋለ የለም። ሁሉም የስሜት ሕዋስ። ለዚህ ነው አኡሩ አዕይንቲክሙ ለበጋድ ወአጽምሙ አእዛኒክሙ፣ አይናችሁን አሳውሩ ጆሮአችሁን አደንቁሩ ማለት ነው። አይናችሁን ጠብቁ። ልጅ ሆይ ልብህን ጠብቅ፣ እግርህን ጠብቅ አይልም። ምክንያቱም ልብ መመሪያ ካልሰጠ እግር አይሄድማ፣ አይን አይማ። አየህ አሁን ክርስቶስ ምን አደረገ? አይ ሰውየው ከወደቀ በኋላ ከመረባረብ በድንጋይ ይወገር በሳት ይቃጠል ከማለት አርቆ ማጠር። አይኑን ጠብቅ፣ አይንህን ጠብቅም። አይንህን ካልጠበቅ ዘበኛ የት ነው የሚቆመው? በነገራችን አሁን ዘበኛ የመቅጠር እድል ቢኖራችሁ ዘበኛ የት ነው የሚቀመጠው? አቤት በር ላይ ሳሎን ነው የሚቀመጠው? መኝታ ቤት ነው የሚቀመጠው? አይደለም፣ ዘበኛ በር ላይ ነው። አሁን በዘርያ የማን ዘበኛ ነው? የይትዘሙ ዘበኛ ነው። በር ላይ ነው የሚቆመው። ገና ከሩቅ ነው የሚከላከሉ። አትይ፣ አይንህን ጠብቅ። ይሄ ነገሮች ካለቁ በኋላ እዛ ከተሰባበረ በኋላ እሱ የብሉይ ኪዳን። እንግዲህ በጣም የሚገርመው ደግሞ ሐዲስ ኪዳንም በጣም ደስ የሚለው ይሄ ሁሉ አጥር ታጥሮ እንኳን አጥሩን አፍርሰህ እንኳን ብትሄድ 7 ጊዜ አይደለም እስከ 7 ጊዜ 7 ንስሐ አለ።